እንዴት ናችሁ እናንተ ቆነጃጅት እህቶቼ? እንዴት ነህ አንተ? ሰላም ናችሁ? ይመስገን። ከዚህ በፊት ታስታውሳላችሁ እኛ በማስታወስ ችሎታችን እኛ ሴቶች የሚያህለን የለም ብላችሁ አገር ያዘልን ብላችሁ ነበር። በሚገባ የአሳ ዘይት እንደኛ የጠጣ የለም ብላችሁ ነበርና የጠጣችሁት የአሳ ዘይት የተወጋ ነው አይደለም ሚለውን ለማረጋገጥ ዛሬ አንድ ጨዋታ አጫውታችኋለሁ። ጨዋታችን ምንድነች? እዚህ ፊት ለፊታችን ካለው ስክሪን ላይ ከ1 እስከ 10 ቁጥር ተደርድሯል። እሱን በመደዳ ተጠራላችሁ። ከዛ በሚቀጥለው በፈለጋችሁት ድምጽ እየተካችሁ ትሄዳላችሁ። ቀጣይ የሚለውም ደግሞ ቁጥሩንና የተተካውን እየተካ ይሄዳል። ያንን ስተት ተደጋጋሚ ስተት የፈጠረው ተወዳዳሪ ከውድድሩ በክብር ይሸኛል። ላለመሸኘት ማስተዋል ይጠይቃል። ምንድነው በሾርኒ ስተኛየው? እሺ ቲጂ ማለት አይ የስነልቦና ጦርነት እየከፈተችባችሁ ነው። ለዛ ዝግጁ ናችሁ? ዝግጁ ነን። እንጀምረው ነው። እንጀምረው። 1 2 3 ከማን እንጀምር? ከጄሪዬ ወይዬ እንጀምር። 1 2 ሚያው 4 5 6 7 8 9 10 1 2 ሚያው 4 5 6 7 8 9 10 ኖ 7 ተካሻት መቲ አንድ ኤክስ አግኝታለች። ቀጥይ። 1 2 ሚያው 4 5 6 ኤክስ ደን ምን አይነት ነገር ነው? ልቀጥል? እስቲ የማስተዋል ብቃታቸውን እንደምታዩት ነው፣ እያያችሁት ነው። የማስተዋል ብቃታቸውን የአሳ ዘይት 2 ሊትር እንደጠጡ ያስታውቃል። እሺ 1 2 3 ኩኩሉ 5 6 7 8 9 10 1 2 3 ኩኩሉ 5 6 8 9 10 1 2 3 ኩኩሉ 5 6 8 ሚያው 10 1 2 3 ኩኩሉ 5 6 8 9 ሚያው። ቲጂ የውሻውን የቤት እንስሳ በግ አድርገዋለች። አሁን በሚቀጥለው ደግሞ በምን እንስሳ እንደምትቀይረው እናያለን። ተረኛ ቀጥል። ቲጂ 1 ኤክስ አግኝተሻል። እንደው መጀመሪያ እያዝልኝ የተወጋ ነው የጠጣሁት። አምኛለሁ በኋላ እሺ ቆይ ልሰበስበው። አይበቃሽ ነው የሚለው እውነቷን እኮ ነው። የተወጋ ምንድነው? የተወጋ ነው በቃ። እውነትም ማስተዋላችሁን አያየሁት። እሺ 1 2 ወይ ወረቀት ፍቀዱላል። እሷ ትጻፍ ያስብላል በእውነት። ሰዓት ሊሞላ ነው። 1 2 3 ኧረ ንከሻት ነው የሚሆነው። ኧረ ንከሻት 1 2 3 በስመ አብ ፍየል ምን መቃረንኝ ማለት ነው። ኤክስ ጄሪ። እሺ መቴ አልተካችም አይደል? አዎ እሺ 1 2 3 ኩኩሉ 5 6 8 ከዛ ለካ ነው ኤክስ ነኝ። እንደምን ዋላችሁ የቻናሏን ቤተሰቦች? ደንግጬ ነው። የአሳ ዘይት እንጠጣለን በጣም ብዙ ጠጥተናል ያሉት እንስቶች የአሳ ዘይቱ በጣም እጭቅ አድርገው እንደጠጡት እያየን ነው። ውድድሩ እንደምታዩት ማንኛቸው በጭራሽ አልቻሉትም። ከ1 እስከ 100 ነው ያደረጉት። የብቀላ ጌም ነው። 10ን
እናንተም እስቲ ቤታችሁ ውስጥ እናንተም ተፈታተሹበት ተወዳዳሪዎች የጠጣ ወንድ ካለ ግን እኛ ምን ነው እንስቶች ብቻ እስቲ ወደ አሳ ዘይቱ መጠጫ ክፍል ወደ ጭብጨባ እንብራቻ እናመሰግናለን እኔ የምላችሁ ይሄን ጨዋታ ቲክቶክ ላይ አታውቁትም መሰለኝ አይደለ? በር በር ብር ብር በር በር ብር በሬ በር 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 ብር ብር በሬ በሬ ብር በር በር ያዝልኝ ያዝ በር በር ብር ብር በሬ በሬ ብር በር 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 በርበሬ ብር በሬ ብር ብር በር የአሳ ዘይቱ ቅድም እምቢ ብሎ አሁን ሰራ እኔ የምላችሁ ይሄን ጨዋታ ቲክቶክ ላይ አታውቁትም መሰለኝ አይደለ? ዛሬ ይለይልናል እናያለን በስክሪኑ ላይ የምንመለከተውን የተለያየ ልዩነት ምን ስም ያላቸው ናቸው ስዕሎች እናያለን ምስሎቹን ስማቸውን በፍጥነት እንጠራለን Yes. ቲክቶክ ላይ አውቀዋለሁ ባለውን ጀምር እሺ በጄ እኔ ጀምር ያ እንችላለን አስጀምርልኝ በር በር ብር ብር በር በር ብር ብር በር በር ብር ብር በሬ በሬ በር 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 ብር ብር በሬ በሬ በርበሬ በርበሬ በር ብር በሬ በርበሬ በር ብር በርበሬ በሬ በር በር በርበሬ ብር በሬ ብር ብር በር የአሳ ዘይቱ ቅድም እምቢ ብሎ አሁን ሰራ መቲ በር በር ብር ብር በር በር ብር ብር በር በር ብር ብር በሬ በሬ ብር በር በር ያዝልኝ ያዝ በር በር ብር ብር በሬ በሬ በርበሬ በርበሬ በር ብር በሬ በርበሬ በር ብር በር ሁለት ያዝ ሁለት በር በር በርበሬ ብር በሬ ሄደ ሄደ የሆነ ቦታ አንተ እሺ ያሳርገዋል አይኔ እየደከመ ነው ላቤል ሆኔ ላፍ በር በር ብር ብር በር ብር በሬ በር 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 በርበሬ በርበሬ በር 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 እንዴ በርበሬ ያለው አሁን ቢመጣው ነው በር 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 ብር ብር በሬ በሬ በርበሬ በርበሬ በር ብር በሬ በርበሬ ቆይ ግን አሁን እንዳየነው ማለት ነው ጄሪ በጣም ናይስ ነው መቲም ትንሽ አቤል ግን እያየ አይደለም ምንድነው በሰላም ነው እስቲ ጨርስ መጀመሪያ ግን በርና በርበሬን አጋር ገና በርበሬ ሳመጣኩ እስኪ እንሂድ አንተን ቆይ ያለው በርበሬ ብር ብር ወይ ኖ ወይ ቆይ እሺ በር ብር ብር በሬ በሬ ብር በር 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 ብር ብር በሬ በሬ በርበሬ በርበሬ በር ብር በሬ ብር በሬ ብር ገባ ኧረ ታሳዝናለህ ሳር ጀምር ምንድነው ቆይ አይደለም አየህ የሴቶችን የማስተዋል ጥበብ ማየት ትችላለህ አረ ያሾ ሌላ ነው አቤል ሌላ ነው የኔ አይኔ ነው ማየው ያሳዝናል ራሴን በጣም ያደነኩባችሁ በእናንተ በጣም አይኪው ከፍ ያለ ነው እንዴ ታሳፍራላችሁ በጥቅም ያው በዚህ ዙር ጄሪዬ ነች ያሸነፈችው የኔ ጎበዝ እኔ ቆንጆ በሬ 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 እያልን ብንል አይሻልም ይከፈት ጆብዬ እኔ ሰነፍ እሺ ይከፈት በር በር ጉራጌኛ አደረግነው እኮ ሄዷል ማለት ነው በቻይኛ ውሃ ሄዷል ቀኑ
ቅዳሜ ነው። የቅዳሜኛ ስቱዲዮ ደግሞ እየተመለከታችሁት እንዳላችሁት ጨዋታ በጨዋታ ሆኗል። ጄሪና ጆቢናዝ ፊኛና ቲሸርት ይዘዋል። ምን ላይ ያደርጉ ነው? የጨዋታውን ህግ ነግራችኋለሁ። ዝግጁ? ያው ብዙ ቦታ ያየነው ጨዋታ ይመስለኛል። የእናንተን ብቃት ግን የምናይበት ነው እዚህ ስቱዲዮ ውስጥ። ባሎኑን በፈለጋችሁት መጠን ከፍታ ተወረውራላችሁ። ተመልሳ እስክትመጣ ድረስ ሻይ ቡና ትለብሳላችሁ። በዛው እንዳይጠፋው። ዋው! እስቲ እናያለን። እንደሚያወሩት ቀላል አይደለም አንድ ነገር። የፎከረ ቁጥሩ አይደለም። ዋናው ነገር ቀድሞ የጨረሰ ነው አሸናፊ የሚሆነው ከሁለታችሁ። ባሎኑ ግን መሬት መንካት የለበትም። ከነካ አበቃ እንላለን። ከጨዋታ ውጪ ትሆናላችሁ ማለት ነው። የት ድረስ ነው የምታስወነጭፉት? ለማየት ጓጉቻለሁ። ቀድሞ በጨረሰ ነው አይደል? አዎ። እሺ ቤተሰቦቻችን በያላችሁበት መሞከር ይቻላል፣ መዝናናት ይቻላል፣ አንዳንድ ቀናትን እንዲህ ማሳየት ይቻላል። ለማንኛውም ፌስ ኦፍ እናድርግ ይቻላል፣ እንችላለን። ብራግ ይባላል። ይሄ ብዙ ባንጠጋጋ ጥሩ ነው። ለዛውም እኮ አሁን ሂል አድርጋ ነው። ሁለተኛ ቻሌንጅ ነው ላንቺ። ኤግዛክትሊ ቲጂ እንዲያሽማ ማበረታቻ ሻይ ቡና ላለው እያልክ ነው እንዴ? ባሎኑን መትቼ ሻይ ቡና ላለው እያልክ ነው? አይ ኖ። እሺ ለመጀመር 1 2 3 እሺ ባለ ሻይ ቡና እዚህ ጋር ሰላም ነው። እዚህ ጋር ጄሪ ከስቱዲዮ ልትወጣ ነው። አረ ባለ ሻይ ቡና እንዴ ቆየች እኮ ጨረስኩ። ቆየች እኮ ለብሳ ባሎኑ ጋር ተጫውታ ብዙ ነገር ተካሄደ እኮ ጆቢዬ። ሌላው ቢቀር አዙረዋል አይደለም? የፊቱን ወደ ኋላ አድርገዋል። ደግሞ እኮ የመጀመሪያው ጉራ እንዳታምኑ እኮ የምንለው ለዚህ ነው። አሁን ሻይ ቡና እንበል በልዩ ብቃት ከነ ሂል ጫማ። yes sir። በሁለተኛው ዙር ተወዳዳሪዎቻችን ተቀይረዋል። አቤል ተረጋጋ። ጉራ ምን እንደማይሰራ ትምህርት ወስዳለሁ ያስባለሁ። መቲ ግን ትሬንዱን ለማስቀጠል አንዴ ፌስ ኦፍ እናርግ። አርጉ። መድረኩ የእናንተ ነው እንዴ? በቃ መተሸንፈሻል። ትንኮሳ አርጋብኛለች። እጅ አልሰጥም። እሺ እስቲ ቲሸርቱን አሳዩኝ። የሆኑ አድቫንቴጆች እንዳትወስዱ ለጥንቃቄ። አዎ መቲ ጋር እየታየኝ ነው። እቆጥራለሁ። በተመሳሳይ ሩል ውስጥ ነው አይደል? ምን ጫወታ ወደ ላይ ተወረውራላችሁ። መሬት መውደቅ የለባትም ኳሷ። ቀድሞ በፍጥነት ቀልጠፍ ብሎ ቲሸርቱን የለበሰ እኔ እንደዚህ ወርውሬ ሙሉ በሬ ገፋለሁ። እሱ አስተምራለሁ። ጆቢና ሻይ ጠጣለን ያለ ሻይ ጠጣል በሬ ገፋለሁ። በቃ እኔ ተሸናፊው እየታወቀኝ ነው ካሁኑ። እንደነኛ አይነት ወሬዎች ተሸናፊ ያደርጋሉ። ባይሆን አንድ አድቫንቴጅ ጸጉር የለህም። ስለዚህ ቶሎ ሊገባ ይችላል። ላጥ ብሎ ነው የሚገባው። እሱ ይሄን አድቫንቴጅ ካልተጠቀመ ኧረ ሌላ ነገር ነው የሚባለው። አቤላ ላጥ ብሎ ይገባል። መላጣ ይኸውልሽ ነኝ በመላጣ ያላፈ። ለማንኛውም ያለን እኮ አድቫንቴጅ እየነገርንህ ነው። አዎ አቋል እኔ አሁን እንዴት ነው ግብት ሲል ማን ልስ እንዴት ነው የምደሰተው ሳሸንፍ? ኧረ በመድኃኒዓለም እሺ ይሄ ነገር ጨዋታው አያልቅም መሰለኝ። እሺ አንድ አቤል ቲሸርቱና ምንድነው ኳሱ ላይ ባሎኑ ላይ ትኩረት አድርግ። ሌላ ቦታ መሰለኝ ትኩረት። አይ ግን አሁን በተነገረው መሰረት ትንሽ አድቫንቴጅ ማስጠኝ። ትንሽ አንድ እጅ ቢሆን ላስገባ። ኧረ ችግር የለም። እኔ እንደዚህ ምክንያቱም መቴ ገና ጸጉሯን አባብላ ምናምን ነው። እሺ ችግር የለም። አንድ እሺ 2 3 እሺ የቅድሙ ቴክኒክ ያሳያችሁ ነገር ይኖራል ብዬ አስባለሁ። አረ መቲ ግዴለም ጨክ ወይኔ የተባለው በገፈፋ ይመጣል። እዚህ ጋር በሰፊ ልዩነት አንደኛ እኔ በጣም አንደኛ እኔ በጣም ፊኛ ሆቢ ያለብኝ ይሄ ነገር የሚሸጥ ነው እንዴ? አትለብሽው? አይ በጉራ ጆቢናስ ያስደፈረውን መሬት በቁጥጥር ይስፋው ይዋል። አውላ እኔ አሁን ሁለት ልዩነቶችን አይቻለሁ። መቲ የምታሸንፍ ይመስለኝ ነበር። ለምንድን ነው
በጣም ወሬ ያብዝቶ ነበር። አቤል ሲመጣ ወሬ የሚያበዙ ሰዎች ደግሞ ተግባር ላይ ዜሮ ናቸው። ይሄ ነበር ገባ ላጣርጎት ዘና ብሎ እኔ አሁን ማየት የፈለኩት ነገር አለ። እሺ መጥቶ ወደ ቦታሽ ትይጂልንና ጄሪ ትመጫለሽ። እሷ ትበቃለች። ጄሪ ትመጣለች። የሆነ የአሸናፊዎች አሸናፊ እፈልጋለሁ። ይሻላል። የቅዳሜ ጨዋታ ላይ ነው የምንገኘው። በዚህ ጨዋታ የአሸናፊዎች አሸናፊ ብለን መምጣት ግድ ብሎናል። ምክንያቱም ሁለት የተለያዩ ውጤቶችን አይተናል በሁለት ዙር። ሶስተኛው ዙር እዚህ ጋር ያላችሁ ብራግ ምን ሊሆን ይችላል? ጄሪ፣ አቤል እንዴ አይዟችሁ እዛው ጋር ቆዩ አደራ። እኔ ፌስ ራሱ ማድረግ አልቻልኩም። ይሄኛው ዙር ከባድ ነው። እሺ አልፈራህም መሰለኝ አቤል። ቲሸርቱ የት እንዳለ ግን አይተኸው? ዚስ ስለዚህ ተጣጥፎ ቁጭ ብሏል። ታነሳላችሁ የራሳችሁን። እሺ ተጣጥፎን ዘረጋላችሁ። እሺ መልበስ ትጀምራለህ። ከበድ ያለ እሷ እንዲህ እስከምትወረውር እኔ ቲሸርቴን እተኩሰዋለሁ። ጊዜ አለ ጄሪ የምትይው አለ? እኔ ሙያ በልብ ነው ይሄ ጨዋታ ይልቅና ከሆነ ደቂቃ በኋላ ማን ነው አሸናፊ የሚሆነው? አሸናፊዎች አሸናፊ ግልጽ አይደለም። እኔ ማን ቢያሸንፍ ምኞቴ ነው። በኋላ እነግራችኋለሁ። ኧረ እሺ ደባው ሴራው እኔ ላይ ቢከናወን እኔ አይ ያሸነፈው ጋር እኮ የከለለ ይማረ በሉኝ ይማረ እንዴ መቼ ተናገረች? ፍላጎቷን እንኳን ነገረችኝ። አሸናፊ ጋር ሄጄ እኮ አንተ ነኝ ለማለት ነው ወይም ያቺ ነኝ ለማለት። ኧረ እሺ አሜን ዝግጁ? እሺ ሳህኑ አትነሳም። እሺ ኦኬ ወርውረን ነው የምናነሳው ነው አንስተን ነው የምንወረው? በቃ ሲጀምሩ ጌሙ እሺ ወርውረን ቲሸርት ከማንሳት ነው። ስለዚህ የምታረጉበት አርጓት። ኦኬ እሺ ዋናው ግን ወርውረን መንካት የለበትም ነው። እሺ 1 2 3 ወይኔ አቤል ናታ ጄሪ በሂል እኮ ነው ለዛው። አቤል ምንድን ነው እንዴ? ጎረምሳው ኧረ ጎረምሳው ወይኔ እኔ ልደፋ ከዚህ ጨዋታ የምንማረው ተጫዋቾች አንዴ ምንም ወዲያ መወራጨት አያስፈልግም። ልክ እንደ ባለፈው ሳምንት በቫር ማየታችን ግዴታ ነው ተብሏል አይደል? ፍትሃዊ የሆነ ዳኝነት ለመስጠት በቫር እናያለን። አቤል አይለቀንም አለበለዚያ በቫር እናያለን። እሺ ታይል ስፖርታዊ ጨዋነት ወደ ስክሪን contact. Yes, there's a bit of momentum. Yes, there's some follow through. It's not the worst I've ever seen either. If you actually watch his boot, it just brushes the side of Nat Phillips's leg. I don't think that's a penalty. Actually, we've had a couple of these in recent weeks, haven't we? We have. The Balbuena one. Correct. Playing the ball, following through, no question there's a collision. He's been well advised here by Paul Tierney. And based on that advice, Anthony Taylor is reversing his decision. And Jurgen Klopp is left dumbfounded. በቫር እንለያለን ብለን ቪዲዮውን ተመልክተነው ነበር። የመቀራረብ ነገር አለ። ስለዚህ እንደ እኩል ወሰድንላችሁ። እንኳን ደስ አላችሁ። አራተኛውን ዙር ለማክበድ ተገደናል። ምንም ማድረግ አይቻልም። ተገልብጠዋል ሁለቱ ቲሸርቶች ገልብጣችሁ እንዲለበስ ሆናችሁ በፊት ለፊት ገጹ ነው የምትለብሱት። እሺ አቤት ክብደቱ። ስለዚህ በይፋ ያሳየናል ማለት ነው። ይሄን እሺ ምንም ማድረግ አንችልም። አቤል እኮ ወተወተን ምን እናድርግ? እሺ እኔ ህዝብ ስለማከብር ህዝብ እንዴት ጸጽቶት ያድራል? ወይ ጉድ! ቫሩ ሲታይ ራሱ እሺ ለማንኛውም ተኩሳለሁ ብለሃል አይደለ? በቃ ተኩስ። እሺ 1 2 3 ይገለበጣል መጀመሪያ ቲሸርቱ። አቤት ባሎኖቹ ቶሎ ቶሎ ነው የሚመጡት። በጣም ያው እኔ ቴክኒክ ይፈልጋል። አይዞሽ ጄሪ፣ አቤል አይዞህ፣ የቅድሙን ቴክኒክ እንዴ እንዴ! አሁን ማን አሸነፈ? አቤል አይዞህ ይሁን። እኔ አዙሬ ነው የለበስኩት መጀመሪያ። ተርን ያረግሽበት ነው ተርን ያረግሽበት ነው። በጨዋታችን መሰረት አራተኛው ዙር በጣም አክብደ ነው በትንሽ የሽርፍራፊ ሰከንዶች አቤል ትንሽ ዞር ብሎብሽ ነበር። ጄሪ ለማዞር ምንም አይደለም። ጎበዝ ከሂል ጋር እኮ ነው። አይ ኖ እኔ አዳላለሁ እባክሽን።
በሂል ቢሆን ኖሮ ብለህ አስበዋል ራስህ? እኔ አሁን እንደውም በቃ ቲጂ አራተኛ ዙር ካጫወሽ ሌላ አዲስ ጨርቅ መጥቶ ቆራርጭበት ትኝት ይሸፍታል። አሁን ጎረር አሸንፈሃል። በቃ ኮንግራ አቤል። አቤል አንስተ ከይነን የከበር